ከሰዓታችን ነው። በቅዳሜ ከሰዓታችን ጥያቄ አለ ለእናንተ። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። በፊት ንባብ ሰዓታችን ላይ የሰውን አይነ ውሃ አይተን እንበለዋለን፣ እኛ እናነበዋለን። እኛ ማናነበው ነገር የለም ያሉ 4 እድለኞች የሚሳተፉበት ገንዘብ የሚሸለሙበት የፊት ንባብ ሰዓት ነው። ሁላችሁም ግን አክብራችሁን ስለመጣችሁና ከኛ ጋር ስለምትሆኑ ደስ ይለናል። እንኳን ደህና መጣችሁ። እኛ የሰው ነገር በቃ እንዳየነው ነው የሚገባን ነው የሚሉት የዛሬ ተወዳዳሪዎች። 4 እድለኞች ወደ ቦታችሁ። ስለዚህ ፊት ማንበብ የተካናችሁበት ጉዳይ እንደሆነ እርስ በርሳችሁ ስታወሩ ሰምተናል። ቤት ውስጥ ሆናችሁ ስንት መልሳችሁ ታውቃላችሁ? ምን ለምሳሌ ፊት ማንበብ እንደዚህ ፕሮግራም እኔ አሁን ትምህርት ቤት ላይ ይሄን ጨዋታ እንጫወታለን፣ የምሰራበት ትምህርት ቤት ላይ ማለት ነው። እና ጥሩ ነሽ፣ ጥሩ አንባቢ ነሽ። እንግዲህ እዚህ ጋር የሚገጥመኝን ባላውቅም። እሺ ያንቺ ስም ማን? ፍሬዎት። ፍሬዎት ምን የምትሰራ ይመስልሽ? የስራ እንትን ነው ምናልባት ኮምፒውተር ላይ ነው የምትሰራው። ፍሬዎት ምን ላይ ነው የምትሰራው? ዲኮርና ኢቨንት ኦርጋናይዘር። ሰው ፊቱ ታይቶ አይታወቅም የምንለው ለዛ ነው። ለማንኛውም የዛሬ አንባቢዎችን እንተዋወቅና ወደ ጨዋታ ሰዓቱ ወደ ንባቡ እናልፋለን። ማንም በላ? እሺ ቤተልሔም አለማየሁ። ምን ነው የምትሰሪው? እኔ መምህር ነኝ። የምን? ቪዥዋል ፐርፎርማንስ አርት ወይም ፒቪ የሚባለውን ማለት ነው። እሺ እኔ ዳንኤል አየለ። በእኛ ጊዜ አልነበረም እጅ ስራ። አሁን አሁን እሺ ዳንኤል አየለ ነኝ። ዳኒ ምን ነው የምትሰራው? ተማሪ ነኝ። ምን ነው የምትማረው? የ12ኛ ክፍል ተማሪ ነኝ። ተፈታኝና ተፈትናል። ውጤት እየጠበቅን። መልካም። እሺ ፍሬዎት ነው። ስሜ ፍሬዎት ነው። ፍሬዎት ፍጹም። ምን ነው የምትሰሪው? ዲኮርና ኢቨንት ኦርጋናይዘር ነኝ። እሺ አንተስ? እሺ ዮሴፍ እባላለሁ። ዮሴፍ ዮሴፍ አወቀ። ምን ነው የምትሰራው ዮሴፍ? የኔ ኢንዱስትሪያል ተማሪ ነኝ። ኢንዱስትሪያል ተማሪ? ተመራቂ ዘንድሮ ተመራቂ ስለሆነ ገንዘብ ያስፈልገዋል። እነሱም ደግሞ በዚህ በኩል ተማሪ ናቸው። ውጤት የሚጠብቃለ። አንድ ደግሞ ስራ ላይ ያለች እህታችን አለች። ስለዚህ የሁሉ ነገር ሊሆን የሚችለው በአግባቡ ፊት ስታነቡ ነው። የጨዋታውን ህግ ነግራቸዋለሁ። 5 ፊት ይደርሳቸዋል። ለእናንተም 5 ፊት ይደርሳቸዋል። 5ቱን ፊት በተሻለ ላነበበ ቡድን፣ የተሻለ ነጥብ ላስመዘገበው ቡድን ገንዘብ እንከፍላለን። አንድ ፊት አንብባችሁ ለአንዱ ፊት 1000 ብር እንሸልማችኋለን። ለእናንተም ልክ ተመሳሳይ እንደዛው ማለት ነው። ዝግጁ ናችሁ? ኧረ ጮክ በሉ። ዝግጁ ናችሁ? እሺ ከሁለታችሁ ማን ያሸንፋል? ምን ተጠራጣለሁ? ከ5 ስንት መልሳላችሁ? 5 ከ5 እናንተስ? 3 ከ5 3 ስለዚህ ተሸንፋችኋል። ከ5 መልሶ የሚያውቅ የለም። ዛሬ ፍሬዎትና ዮሴፍ ከ5 እናነባለን ብለዋል። በዚህኛው በኩል እንኳን 3 እናነባለን ያሉት። ይሁን ጥሩ ነው። መልካም ንባብ። ለመጀመር ፈቃደኛ የሆነ ቡድን ካለ እኛ ይበል። እናንተ ቅዳሜ 1 ናችሁ፣ እናንተ ደግሞ ቅዳሜ 2 ናችሁ። ስለዚህ ማን ነው ፈቃደኛ? እነሱ ይጀምሩ። ስለዚህ እናንተ ትጀምራላችሁ። እኔ ማን ይጀምር ስል እኛ ነው የሚባለው እንጂ እነሱ ይጀምሩ አይባልም። ለማንኛውም በየሳምንቱ መንገድ ላይ የቆሙ በመልካም ፈቃደኝነት ራሳቸውን እንዲነበቡ ፈቃደኛ ለሆኑ ሰዎች ሁሉ ምስጋናችን እናቀርባለን። አንባቢያን ዝግጁ? ዝግጁ። እሺ ሰላም። ስምህ ማን ልበል? ስሜ ማይኮ ይባላል። ማይኮ። ያ። ስምህ ማን ልበል? ካሱ ብካ። ማነው ስምሽ? አዲስ ይግለጥ። ስምሽ ማን ልበል? አርሴማ። ስምሽ ማን ልበል? ዘወርቅ መኩሪያ። ከሜሲና ከሮናልዶ ከሮናልዶ ብሎ ነው ዳጊ ጠይቃችሁ። ስለዚህ ከሜሲና ከሮናልዶ ማንን የሚመርጡ ይመስላችኋል? እኔ የሮናልዶ ይመስሉኛል። ተው ግድ የለም ሜሲ ነው። በዛ እንስማማ። አንቺ ማንሽ? እኔ ሜሲ ነው ያለ የሚመስለኝ። አንቺ ማንሽ? እኔ ደጋፊ አይደለም ለነገሩ፣ ግን በጌሙ መሰረት። አንተስ? እኔ የሮናልዶ ስለሆንክ እኮ ተወያዩና ቶሎ በሉ መልስ ስጡን። ሜሲ ነው ግድ የለም። ቤተልሔምና ዳንኤል የመጀመሪያ ፊት አንባቢዎች ናቸው። ምን ያላችሁ? 1000 ብር ነው የምታጡት በስርዓቱ ካላነበባችሁ። ሜሲ ነው እያለ ያለው እንደዛ ነው እኔ የተረዳሁት። ሜሲ አድናቂ ስለሆነች መሰለኝ። ከሁለቱም የለበትም እያለ እንደዛ ነው የሚመስለኝ በእርግጠኝነት።
ያው በቃ በሱ ይሆነ ሜሲ። እሺ እኔ ብዙ የእግር ኳስ ላይ እንትን አይደለሁም፣ ግን ሜሲ ነው ብዙ እንትን ማለት ሜሲ ነው የሚመቻት። እግር ኳስ ብዙም አይመቸኝም፣ ከተመቸኝ ሜሲ ነው የሚመቸኝ ብሏል። እሺ ፍሬህይወትና ዮሴፍ የመጀመሪያ ዙር የፊት ንባባችሁ ነው። በአግባቡ አንብበዋል። 1000 ብር አግኝተዋል። ስለዚህ በደንብ አድርጋችሁ አንብባችሁ መመለስ ነው። አግብተሻል ወይ ነው ጥያቄ። አግብታለች አላገባችም? አቤት አቤት። እጇ ደግሞ ወደ ታች ነው። ቀለበት ለማየት እንደዚህ አግብታለች አላገባችም? 4 ኪሎ አካባቢ ነው ያለችው። ለማንኛውም አካባቢውን ልንገራችሁ። ያው ጠጣር እንጻ ያገባች አይ አግብታለች እሷ እናቃታለን። አግብታለች አላገባችም? ያገባች ተሰለች። ለምን አላችሁ? ጨዋ ናት፣ ስክን ያለች ስክን ያለች እንደዛ ነው። እኔም ይመስለኛል አግብታለች ነው የምትሉት እናንተ። አላገባችሁም ሁለታችሁ አይደለ? ለምን? በደንብ አንብቡት። ምን ተረዳችሁ? ፊቷ ላይ ተረዳችሁት? እና አይገባሽ ከእርጋቷ አግብታለች ብለዋል። ፍሬህይወትና ዮሴፍ የመጨረሻ መልሳችሁ ነው። 1000 ብር ነው የምታጡት። ሀሳብ የምትቀይሩ ከሆነ አንቀይር። አላግብታለች በሉ። አግብታለች ማለት እሺ፣ ወደ ምላሹ እናልፋለን። አላገባሽም? አላገባችም። ስለዚህ ፍሬህይወትና ዮሴፍ አግብታለች ብላችሁ ተበልታችኋል። አላገባችም። ለወደፊቱ ነው የምታገባው ገና። ስለዚህ በአግባቡ አላነበባችሁም። 1000 ብር አታችኋል ማለት ነው። ቤተልሔም እና ዳንኤል የመጀመሪያውን 1 ዙር በስርዓት አንብባችኋል። አሁን ሁለተኛ ጥያቄ ወደ እናንተ ይመጣል ማለት ነው። ከኢትዮጵያ ውጭ የት ሀገር ሄደህ ታውቃለህ? ከኢትዮጵያ ውጭ የት ሀገር ሄደህ ታውቃለህ ነው ጥያቄው። መመልከት ነው እንግዲህ እዚህ ጋር አለባበሱ ምናምን። ከኢትዮጵያ ውጭ የት ሄደህ ታውቃለህ ነው የሚለው። ጀማይካ ይመስለኛል። ለምን አልክ? ከኢትዮጵያ ውጭ የት ሄዶ ያውቃል? ጃማይካም አይመስለኝም። ምናልባት ደቡብ አፍሪካ። ከአፍሪካ እንወጣ። ለምን አላችሁ? ግን ሴኔጋል ከአፍሪካ ከኢትዮጵያ ጋር ሴኔጋል ከኢትዮጵያ ጋር ነች ወይ? ያለ ዋንጫ ነው ሲታይ የሆነ ሴኔጋላዊም ይመስላል። አሁን ጥያቄው ገብቶቻል። በኤርፖርት በኩል ሊሆን ይችላል፣ በሌላም በኩል ሊሆን ይችላል፣ አላውቅም። ከኢትዮጵያ ውጭ የት ሂዶ ያውቃል ነው። አንድ ሀገር ነው የምትጠሩት። ዱባይ፣ ጀርመን፣ ጣሊያን ምናምን ብላችሁ ማለት ነው። ከኢትዮጵያ ውጭ የት ሂዶ ያውቃል? ሄዶ ይመስላል ስታዩ። ሂዶ አያውቅምም መልስ ሊሆን ይችላል። ብቻ ቶሎ መልሱ። ማለት ብሄድ ደስ የሚለው ሀገር አይ ብሄድ ደስ። አንተ የት ብትሄድ ደስ ይላል? ጃማይካ ብሄድ ደስ ይለኛል። ጃማይካ ብትሄድ አቋቋምን አስተካክለው። ወደ ጃማይካ እኮ በዚህ ጋር የትም ሄዶ የሚያውቅ አይመስለኝም። የትም ሄዶ የሚያውቅ አይመስለኝም። እንስማማና አንድ መልስ እንስጥ። ሂዶ አያውቅም። እኔ ሄዶ አያውቅም ነው ብዬ ሂዶ አያውቅም። እኔ አያውቅም ነው የምለው። ምናልባት አሜሪካ ከንስማማ እናንተ ከምንበላ አይሻልም? ወስኑልን እናንተ እኮ አሁን ዓለምን አዞራችሁ እንደከመን እንቀጥላለን። አብርሽ ሄዶ አያውቅም። ሂዶ አያውቅም ይመስለኛል። ታይ እንስማማ። አንተ ምን ሆነ? ያው ሄዶ አያውቅም። በቃ በእርግጠኝነት ማለት ዳንኤል እያስቸገረ ነው። እሺ ይሁን በቃ ማለት ይሄ መገለጫ ዳንኤል ፊት ነው የምናነበው። አይ ሳይሆን የሆነ ዘናጭም ነገር ነው። ውጪ የሙካከር ይመስለኛል። አይመስለኝም። ሄዶ ተስማሙ። ተስማማን እኮ ሂዶ አያውቅም። ሄዶ አያውቅም። በቃ ቤተልሔም አሸንፋለች። ሂዶ አያውቅም ብላለች። መልስ እንሰማለን። የት ሂዶ ያውቃል? የትም። የት ሂዶ ያውቃል? የትም ሂዶ አያውቅም። እሺ ፍራንስ ያ እዛ ብቻ በቃ ያ ፈረንሳይ ነው። ፈረንሳይ ሲባል ለጋሲዮን ነው ይመስላችሁ? ፈረንሳይ ሀገር ነበረ እና ከፈረንሳይ ነው የመጣው። 1000 ብር ፊት በአግባቡ ባለማንበባችሁ አታችኋል ማለት ነው። ቤት ውስጥ ሆናችሁ በተለያየ አማራጭ የምታዩን ሰዎች እዚህ መምጣት ፊት ማንበብ መሸለም ትችላላችሁ። ፊት ይነበባል፣ ሽልማት ይሸልማል። የት? ቅዳሜ ከሰዓት 7696 ላይ ብቻ ኬኬ ማለት ነው።
አሁን ፍሬዎትና ዮሴፍ የእናንተ ተራ ነው። ይህን ከመለሳችሁ ትደርሱባችኋላችሁ። ምን አይነት የቆዳ ቀለም ያለው ወንድ ደስ ይልሻል? ምን አይነት የቆዳ ቀለም ያለው ወንድ ልጅ ደስ ይልሻል ነው። አሁን ያት ጠይም ናት እሷ። ምን አይነት ኮምቢኔሽን እንደሚወጣ ምን አይነት የቆዳ ቀለም ያለው ወንድ ደስ ይላታል? ሁለት ቀያዮች መልሱ። ቸኮሌት ከለር ቸኮሌት ከለር። አውሩ ቀይ ሰው ነው እያየሽ ነው። ቀና ብላ ጥቁር አይ ጥቁር እሷ ቸኮሌቱና ጥቁር አይ ቀይ ነው የሚሆነው። ምክንያቱም ያው አስተያየቷ ራሱ ቀና ብላ እያየሽ ነው። የሆነ ቀይ ሰው እየጠበቀሽ ነው። እያለፈ ያለ ሰው ቀይ ሰውዬ። አይ እሺ ምን አይነት የቆዳ ቀለም ያለው ወንድ ደስ ይላታል? ቸኮሌት ከለር ጥቁር። እሺ ቸኮሌት ሰራሱ ቸኮሌት ነው መስሏ። ስታምር እኮ ምን ይሆንላችሁ? በቃ ቸኮሌት ቸኮሌት ከለር ብለዋል። ከፊቷ ንባብ ላይ እየተረዱት ቸኮሌት ከለር። አሁን ጠይም ብትል አልሰጣችሁም። ቸኮሌት ከለር ነው ማለት ያለባት። ኦኬ ጠይም ነው ያለው። ጠይም አይ ጠይም ነው ነው ያው እኮ ነው። ጠይም ነው። ጠይም ጸለግ ያለ ጠይም እንደምትወደው እስኪ ንገሩኝ። ምክንያታችሁ ከሷ ጋር ስለሚሄድ በቃ ጠይም ብለዋል። እሺ አለ ጥቁር ጠይም። እዚህ ጋር ጠይም ነው የሚሉት፣ እዛ ጋር ጠይም ነው የሚሉት። እኔ አሁን ያልገባኝ በጠይምና በጸይም መሀል ያለው ምን አይነት ሰውዬ ነው ካላችሁ እኔ ነኝ። ከለሩ የኔ ነው። እሺ ወደ ምላሹ እናልፋለን። ጸይም ብላለች። ጠይም ነው የሚመቸኝ ብላለች። 4 ጥያቄ ተጠይቋል። 4 የፊት ንባብ፣ አንዳንድ መልሷል፣ አንዳንድ ስተዋል። ስለዚህ ቀጣዩ ወደ እናንተ ይመጣል ማለት ነው። ጠይም በሉ እናንተም ደግሞ። እሺ ቤተልሔምና ዳንኤል ቀጣዩ ጥያቄ እናንተ ነው። የታክሲ መልስ ረስተህ ወርደህ ታውቃለህ? ታክሲ ላይ መልስ ረስተህ ወርደህ ታውቃለህ ወይ ነው ጥያቄ። እሺ አይ እኔ አይመስለኝም። ሁሌ ግን የማሸንፍ እንዳይመስል እሱን የእሱን ነፃነት እንዳልጋፋ ነው እንጂ ምንድነው መልሱ? እኔ ያው ይመስለኛል። ምክንያቱም ያው ትልቅ ሰው ስለሆነ ያው ትራንስፖርት ብዙ የሚጠቀም ይመስለኛል። ስለዚህ ረስቶ ያውቃል። ችግር የለም። የታክሲ መልስ ረስቶ ያውቃል። ዳንኤል ረስተህ ታውቃለህ? ኧረ አታውቅም። ቤተልሔምስ? እኔም አላውቅም። አታውቅም። ሁለት ቋጣሪዎች ምን አለ አንዳንድ ቀን ብትነሱ ገና ህይወት አልገባቸውም። እሺ የታክሲ መልስ ረስተው ወርደው ያውቃሉ ተብሏል። ጋሼ ረስተው ወርደው የሚያውቁ ይመስላችኋል? ወርደው ያውቃሉ? አይረሱም። እሺ መልሱ ረስተው ያውቃሉ። የፊት ንባባቸው ላይ የተረዱት ረስተው መልስ ወርደው ያውቃሉ ነው የሚሉት። ወደ ምላሹ እናልፋለን። አላስታውስም። አውቃለሁ። ረስተው ወርደው ያውቃሉ። ረስተው ወርደው ያውቃሉ። ትልቅ ብር ስንት ነው ረስተው የሚያውቁት እያላቸው ነው። ያው ማብራሪያውን እንሰማለን። ለማንኛውም ሁለተኛ ጥያቄ መልሰዋል። እሺ ትልቅ ብር ምን ያህል ረሳህ? 10 ብር። 10 ብር። አይ ሷስ ችግር የለም። ከኢትዮጵያ ውጭ የት ሀገር ሄደሽ ታውቂያለሽ? ፍሬዎትና ዮሴፍ ገምቱ። ሂዳ ታውቃለች? አታውቅም? ታውቃለች። አይመስለኝም። እኔ ዱባይ የምትመላለስ ነው ይመስለኝ። እሺ ገምቱ፣ ቶሎ በሉ። ለምን አልክ? እኔ እንጃ የሆነ አኳኋኗ ትንሽ ወጥቶ ያየ ነው የሚመስለው። ወጥታ ያየች ነው የሚመስለው። እሺ መልስ። ሂዳ ታውቃለች? አታውቅም? አይመስለኝም። ሂዳ አታውቅም? ሄዳ ታውቅ ይመስለኛል። ተስማሙ። በቃ ለሴት ልጅ ያው ቅርብ ስለሆነች እሷ ታውቃለች። ሂዳ አታውቅም። ይህንን ጥያቄ ከመለሱ እኩል ይሆናሉ። ወደ ምላሹ እናልፋለን። ከኢትዮጵያ
Switzerland. ስዊዘርላንድ። Oh. ኦኬ እሺ ስዊዘርላንድ ሂዳ ታውቃለች? ከስዊዘርላንድም ሊሆን ይችላል የመጣችው እና አክሰንቷ ራሱ መስማት አልችልም ያለችው። ለማንኛውም ከ3 ጥያቄ 2 ስታችኋል፣ በአግባቡ ማንበብ አልቻላችሁም። 4ኛ ጥያቄ ወደ እናንተ ይመጣል። እስካሁን 2 መልሳችኋል። ይህን ጥያቄ ከመለሳችሁ የጨዋታ ሰዓቱ በእናንተ አሸናፊነት ያልቃል ማለት ነው። እንቀጥል። ብድር አለብሽ? እሺ ብድር አለባት የለባትም? ይሄኛውን መልሱ። ቤተልሔምና ዳንኤል ይሄ የእናንተ የመጨረሻ ጥያቄያችሁ ነው። እናንተ ይህን ጥያቄ ከመለሳችሁ መለሳችሁ፣ ካልመለሳችሁ ደግሞ ወደ መለያ ጥያቄ እንሄዳለን። ይመስላል ያለባት መስል ብድር አለባት የለባትም? ጸይም የምትወደው ልጅ ይኖርባታል። አዎ ተው ኧረ ተው እንዳን ዳንኤል አለብህ ብድር? እኔ ክፈል። ያው ከቴሌ እሺ ብድር አለባት የለባትም? ኧረ ይኖርባታል እ ይኖርባታል በትክክል። እሺ እኔ ግን አይኖርባትም እያልኩ እኮ ተስማሙ። ለምን ማለት ለምን አልክ አንተ? አለባት ለምን አልክ? ማለት ያው ያ ሰው ሳይበደር እንዴት ነው? አሃ መበደር ግዴታ አይደለም። ያልተበደረ ሰው እዚህ ውስጥ አለ፣ ብድር የሌለበት ሰው። እሺ ይኖርባታል። አላታወርድ ብድር የሌለበት ሰው አለባችሁ? አለብን። ብድር የሌለበት ሰው አለ አለብን። አንድ ላይ ተበድራችሁ ታስይዛችሁ አያይዛችሁ አሪፍ ነው። ተው ከፈራና እነሱ እየተወያዩ ነው። እሷ ብድሯን ከፍላ ጨርሳለች። ቢኖርባት ራሱ አንድ ሰው አንደኛውን ይጫን። እሺ ልስጥ በቃ አለባት እያለ ነው። እሺ ብድር አለባት። ማን ነው ቢኖርበት በቲቪ ያለብኝ የሚለው? ፕላይ አድርገው። አለባት። ብድር አለባት አለባት። ቤተልሔምና ዳንኤል የዛሬ የፊት ንባብ አሸናፊ መሆናቸው ተረጋግጧል። ግን ጎረቤቶቻቸው ስንት ይዘው ይመልሳሉ? ማለት ከ5-5 እንመልሳለን ብለዋል። ቃላቸውን አክብረዋል። ከ4 ጥያቄ 3 በመመለስ የጨዋታ ሰዓት አሸናፊ መሆናቸው ተረጋግጧል። ስለዚህ ወደ እናንተ መጣና ይህን ጥያቄ ጨምርላችኋል። ብር ባታገኙም ቢያንስ ምላሹ ማግኘት አለባችሁ። ምላሽ እየሳታችሁ ስለሆነ እሺ እንቀጥል። የታክሲ መልስ ረስተሽ ወርደሽ ታውቂያለሽ? የታክሲ መልስ ረስተሽ ወርደሽ ታውቂያለሽ? ማይኩ ከልሏታልና እንደዚህ እያየችው ነው። እሺ የታክሲ መልስ ረስታ ታውቃለች አታውቅም? ይህን ቢያንስ መልሱ። አረባካችሁ አሸናፊዎቹ በጣም ተኩራርተዋል። የታክሲ መልስ ታውቃለች። አሁን ከባድ ችግር የሆነባቸው እርስ በርስ መስማማት ነው ሁለቱ። የታክሲ መልስ ረስታ ታውቃለች አታውቅም ነው ጥያቄ። ታውቃለች በቃ ታውቃለች። እሺ ረስታ ታውቃለች ብለዋል። ፍሬዎትና ዮሴፍ ከተጠየቁት 3 ጥያቄ ውስጥ እስካሁን የመለሱት 1 ብቻ ነው። በዛ ምክንያት የጨዋታ ሰዓቱን የፊት ንባቡን ተሸንፏል። አሁን የታክሲ መልስ ረስተሽ ታውቂያለሽ ስትባል ያለችው ልጅ መልስ የምትሰጥበት ሰዓት ነው። ወደ ምላሹ እናልፋለን። አታውቂም? አንቺ ጥንቁቅ ነሽ በጣም። ረስታ ወርዳ አታውቅም። ስለዚህ የጨዋታ ሰዓቱ የፊት ንባቡ ሰዓት አሸናፊዎች ተለይተዋል ማለት ነው። እነ ፍሬዎት ከተሰጣቸው 4 ጥያቄዎች 3ቱን ስተዋል። በአግባቡ ማንበብ አልቻሉም። ፊት በጣም አባክነዋል። በዚህኛው በኩል ደግሞ እነ ቤተልሔም እና ዳንኤል የዛሬ የጨዋታ ሰዓት አሸናፊዎች የፊት ንባብ አሸናፊዎች ሆነዋል። ከ4 ጥያቄ 3ቱን በመመለስ የዛሬ የፊት ንባብ ሰዓት አሸናፊ ሆኗል። 1 ፊት በ1 ሺህ ብር ሲመነዘር 3 ሺህ ብር አላቸው ማለት ነው። 3 ሺህ ብር አሸናፊ ሆኗል። የዛሬ የፊት ንባባችን ይህን ይመስል ነበር። የዛሬ ሳምንት እዚህ ለመምጣትና ፊት ለማንበብ ግዴታ ምንም ነገር አያስፈልጋችሁም። የሚያስፈልጋችሁ አንድ ነገር ብቻ ነው። እሱም 7696 ላይ ኬኬ ብላችሁ መላክ ነው። ከዛ ወይ ቅዳሜ 1 ወይ ቅዳሜ 2 ሆኖና የዛሬ የጨዋታ ሰዓት ላይ የነበረውን አይነት ፉክክር ተፎካክራችሁ ላነበባችሁበት የምትሸለሙበት ቦታ ነው። የሰው ፊት እንደታየ ይታወቃል አይታወቅ የሚለውን እዚህ ስትመጡ ነው የምታውቁት። ስለዚህ ይህ የምን ሰዓት ነው? የምን ሰዓት ነው? የፊት ንባብ ሰዓታችን።
የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።